አቡ ጀህል የዚህ ዘመን አቡ ጀህል ነው እፎይ ማለት አለይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡ ጀህል የዚህ ዘመን አቡ ጀህል እፎይ የተባለ የበሰበሰ ባለጌ ነው ክርስቲያኖች የሆኑት በገንዘብ ተገዝተው 125,000 ብር ተሰጥቷቸው ህፃኑን ልጅን አስነው ወስደው 103 ኪሎ ሜትር ከተጓዙ በኋላ ቦምብ በላያችን ካለንበት ቤት ወድቆ ከፍርስራሹ ወጥተናል አልጋ ምናምን በላያችን ሁሉ ወድቆ እነ ምረታአብ እነ ተስፋዬ ሞሲሳ ወደ ሐራሬ ሸሹበት ጊዜ ነበር። ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃልናል። ሰላም ጤና ይስጥልን ውድ ተከበራችሁ የኢኦቲ ሪአክቲቭ ሰዎች እንደምቆያችሁልኝ ዛሬ የምንመለከተው እንግዲህ ከቦምብ ከጥይትና ከአፈና ያመለጡ ወንድሞች አሉ። ይሄን ጉዳይ የምንመለከት ነው የሚሆነው። እንግዲህ በዚህ በፎቶ ላይ የምትመለከቱት ወንድማችን በሶሪያ ቤተክርስቲያን ህብረት የሚያደርግ ሶሪያዊ ነው። ይሄ ወንድማችን እንግዲህ በቅርቡ ባሳለፍነው ሳምንት ነው ማተክን በጥስ ማተክን አውልቅ ሲሉት አይ እኔ ማወልቀው በጥሰውም ጌታ የለኝም ብሎ በመናገሩ አንገቱ እንደቆረጡና እንደቀሉት ተወራበት ነበር ሰሞኑና አሁን ደግሞ እንግዲህ በግልጽ በወንድማችን እፎይ ላይ ግድያ ሙከራ ያደርጉበት እነዚህ ደግሞ ዛቻ ያደርጉበት የሚገኙ አሉ። እሱ ብቻ አይደለም እንግዲህ ከዚህ በፊት ወንድማችን ዲያቆን ቢኒያም ላይ ደረሰው ነገር የምናውቀው ነውና ዛሬ በስፋት የምንመለከተው ወንድማችን ዲያቆን ቢኒያም ላይ ደረሰው ነገር ምንድነው አሁን ያለበት ሁኔታ ምንድነው እና የት ጠፍቶ ነበር የሚለው ነገር ዛሬ የምንመለከት ነው የሚሆነው። እንዲሁ ደግሞ ወንድማችን እፎይ ላይ ታወጀ አንድ አዋጅ አለ እሱን እንመለከታለን። ሁላችሁም የቪዲዮ ላይክ ማድረጋችሁ እንዳትረሱ። እንዲሁ ደግሞ አዲስ ሆናችሁ ሰብስክራይብ ያደርጋችሁ ዛሬም ቢሆን ከወንድሞቻችን ጎን እንደሆናችሁ ኮሜንት ላይ ሐሳባችሁን ማስቀመጥ አስፍሩልኝ ፈልጋለሁ። እሺ ወንድማችን ቢኒያም ሰራሲ ያወራው ነገር አለና እንመልከት። ፍቅስከው በማመዳክ ያለ ዕውቀት በድፍረት ክርስቶስ ሲነጠፍ ዝም ብለው ሲያዩኝ ያሊካውንቱ እውነት መሰከረ ቢኒያም ወጣቱ መሐመዳውያን እንዳትሳሳቱ ክርስቶስ አምላክ ነው አትልኩ በከንቱ ብዬ በመሰከረ አምላክና ተንኩ አሳልፈው ሰጡኝ እነ ወደ አምላኩ ዝም ብለው ሲያዩ የኔ አባት ጳጳሱ የመሐመድ ልጆች ሊገሉ ተነሱ አይዞ ልጅ የሚል አንድ አባት አጥቼ ለስደት በቃው ከሀገር ወጥቼ ስንቱ እንደገራኔ ስደት ወጣታ ዩጋንዳ ገባው ነፍሴ ሳትወጣ እንደምን ብዬ ዩጋንዳ ገብቼ በጣም ተደሰትኩ ያምላክ ቤታዊ ነች ወዲያው ተሳልሜ አስጠጉኛል ቆይለካውን ቁሚ ከየት ነው የመጣ ከነዚያ ነው ከኛ ብለው መረመሩ ይንደክፍዳኛ እዚያ ከበር እንደው እየገባኛ ብለው ፈቀዱልኝ አይተው ቁራኛ ከዚያም በረዳ ተራረኩኝና ገብቼትናው ሊኖር እንደገና አላለቀልኝ መንድሮ የኑሮ ፈተና አንዳንዶቹ ዋዛኝ መስለው በጣም አቆሰሉ ጀሮዬን ጠጣው ዩጋንዳ ከተማ ያለው ወተትን ይጠቅማቸው አንጀሮ በመጥባት ደጉ ሳምራዊ አልቋባው ለብቻዬ ሲመጡ ደጉ ሳምራዊ ወደኔ ቀረበ ዝቅ ብሎ አነሳ ቁስሌን ማጠበ ከወደኩበት ላይ ፈጥኖ ወሰደኝ ከእንግዶች ማረፊያ ደራ ሰጠኝ የምታከምበት ወይም ቢርበኝ ለችግር ሁሉ ገንዘብ ሰጠልኝ ተቀባይ ሳያሳተመኝ ገንዘቤን ቀምቶ አውጥቶታለኝ እንግዲህ የልግባ የኔው ከባረ የሃይማኖቴ ሰው ማለት ነው እንግዲህ የልግባ የኔው ከባረ የባካ አምላኬ አንተው እንደሆነ እያየ ከኋላ ጠላት ይከተለኝ ከአምላክ ፊት አውጥቶ አሳልፎ ሰጠኝ የመሐመድ ሰይጣን እንደ ጠላት ሆኖ ኢትዮጵያ ውስጥ ያታደደኝ የነበረው ማለት ነው የመሐመድ ሰይጣን እንደ ጠላት ሆኖ ከኔ እየቀደመኝ እየደፈት ነው ከዚህ ማስወጣኝ በቆፍ ተሸፍኖ አለቃው መነኩሴ ነውና በቆፍ ተሸፍኖ ሰይጣን አስወጣኝ ማለት ነው በቆፍ ተሸፍኖ እንደ ሐዋርያት እንደ ሰማዕታት የመሰከሩ ልቆሜ በእምነት ብዬ ተቆቃው ቢኒያም ስደት የሚል ቃል ለአንድ ቤት መቅለሉ ላይ የሰው ከባድ ነው አይቻልም ቃሉ እሳሩ ቅጠሉ ፀሐዩ አሩሩ አቤት ማቃጠሉ ተባብራችሁ ያዙ በሉ ዝም አትበሉ ተማክረው ወጡ ሁሉ ይመስላል እያልኩ እዚያው ደረስኩኝ ከዚህ በኋላ እዚያው ወጣ ተባልኩኝ ወጣሁኝ ወደ ስደቴን ደግሞ እንደገና ወደ ሀገሬ መከራው ሲጣናብኝ ኬንያ ሶማሌዎችና የኢትዮጵያ የኦሮሚያ ተወላጆች አካባቢ በዘር ሳይሆን በሃይማኖት ሆነው ባንድ ላይ ሆነው አብዲ የሚባል ኢንተርፕሬተር አስተርጓሚ እሱ ነግሮ መረጃዬን ለዩኤን ኢንተርቪው ሲደረግ በወቅቱ እንትን አለኝ አደጋ ደረሱብኝ የቦምብ ፍንዳታም ነበር ፍርስራሽ ውስጥ የፖሊስ ወረቀት አለኝ አዚያ ፍርስራሽ ውስጥ ወጥቼ ወደ ኢትዮጵያ ገባው ኢትዮጵያም ያው ቤተሰቦችን እየመንገላታት ጀመርኩ ልጅም
ታግቶ እኛው ክርስቲያኖች የሆኑት በገንዘብ ተገዝተው 125,000 ብር ተሰጥቷቸው ህፃኑን ልጅን አስነው ወስደው 103 ኪሎ ሜትር ከተጓዙ በኋላ ሲያለቅስባቸው አስፈራርተው በቢላ ነካርገውት ነበረ። የሆዱ አካባቢ ቀደው ማለት ብዙም ኃይል የለውም። ደም ሲፈሰው ሰው ለምንድነው ሲሉት ወደ ሐኪም ቤት ይወሰድኩት ብሎ ከዚያ ሰው ሲጠራጠር ለፖሊስ አስያዘልኝ። 8 ዓመት ተፈርዶበት ወደ እስር ቤት ገባ። ልጅንም 3 ወር አሳክም የወጣው ጫካ ለጫካ መንደር ለመንደር ሰፈር ለሰፈር እየቀያየርን መኖር ጀመርን ማለት ነው። ይሄ ነው ያለው የህይወት ታሪኬ። የዛሬ 6 ዓመት 7 ዓመት ወይ 6 ዓመት 7 ዓመት አካባቢ 2010 አካባቢ በሰሜን ሸዋ ባለ ጫካ ውስጥ ለ9 ወር ዋሻ ተቀምጠን ነበረ። ከዚያም ዘማሪ ቸርነት የሚባል ኢንተርቪው አድርጎኝ ነበር። ኢንተርቪው ካደረገኝ በኋላ የት እንዳለ የት እንደሚኖር አላውቅም። እዚያ በኋላም ደውሎልኝ አያውቅም። እግዚአብሔር ግን በየጊዜው በየሰዓቱ መልካም የሆነውን ስራ እየሰራ እየጠበቀ በጉኛው ስር እየሰወረ እናቱ ንጽሕት ድንግል ማርያምን እየላከልን አለን። እግዚአብሔር ይመስገን፣ ላመሰግነው ይገባል። አሁንም በዚህ ስልክ ሳወራችሁ እንግዲህ ወንድሜ ያቆን ነው። በቀደም ደውሎልኝ ነበር። ዛሬ መልሶ ደወለና አሁን ሲያናግረኝ ከመሃሉ ሰው እንዳስገባ ተረድቻለሁና ለዚያ ነው እንግዲህ ያለህን ነገር ተናገር ሲለኝ ነው ያለውን ነገር የተናገርኩት ማለት ነው። ሌላ ጥያቄ ካላችሁ እናንተን እንጠብቃለሁ። እግዚአብሔር ይስጥልን። በእውነት ዲያቆን ቢኒ የሚሰማ ከሆነ እስቲ አሁን ያለው ነገር እንዴት ነው? ያኗኗር ሁኔታ ልጅ ስም ሁኔታ ነው ያለው? አሁን እስከኛስ ደግሞ በጣም ያሳዝናል። ወንድማችን ቢኒያም አሁንም ቢሆን እንግዲህ እግዚአብሔር ረጅም ነው የተናጋሪ ያስተ ከዚህ የበለጠ ካገለገልከው የበለጠ የምታገለግልበትን እድሜና ጤና ያስተ ነው የምለው። ብቻ በጣም ከባድ ነው። አሁን ላይ ወንድማችን እፎይ ለምን ተደበቀ? ለምን ሸሸ? እውነት ከያዘ ይደበቃል የምትሉ አንዳንድ ክርስቲያን የምትመስሉ ሰዎች አላችሁ። ክርስቲያን አይደላችሁም እናንተ። ክርስቲያን የምትመስሉ ክርስቲያን የምትሉ ማተው አስራችሁ ነው እፎይ እውነት ቢናገር አይደበቅም ነበር። ይሄው እውነት ተናገረው በማስረጃ ያሳየው ልጅ እንደዚህ ጫካ ለጫካ ባረውት በስደት የሚኖር ልጅ አለ። እፎይ ዛሬ ወጣ ማለት አሳያቸዋለሁ። ቪዲዮ የታወጀበት ሞት እኮ ነው፣ ይገረድ እኮ ነው ያሉት። ይሄም ሰው እኮ ይገረድ ብሎ እኮ እየሰራበት ወንድም ሰው አለ ከሙስሊሞች ማለት ሁሉም አለም ይናከራው እዚህ ጋር ሁሉም ሙስሊሞችን አይመለከታቸው። ዛሬ ወንድማችን እፎይ ለምን ይደበቃል? ለምን ከብሎክ ወደ ብሎክ ያልፋል? ምን ያሸሸገው ነው? ከተናገሩት ለምን አይጋፈጥም? ምን ነው የሚጋፈጠው? እንትን ከሚናገር ሰው አልኮ ነው የምትጋፈጠው። መናገር ቢችሉ እኮ ሲጀምር ሁሉ ነገር ባልተፈጠረ ነበር። አላማላችሁ ላይ ስለሆነ ነው። በሱ ደግሞ ምንም ማሳየም አያስፈልግም። ለህግ ከሰናል አሉ። ለህግ ከሰሱ ዝም ብለው አይቀመጡ። ከሰዋል ለህግ ህግ ነበር ፈልገው ባይሄ ነበር። ፖሊስ ነበር ፈልገው ባይሄ ነበርበት። መረጃ ከፈለጉ ያገኙ መረጃዎችን ለፖሊስ መስጠት ነው። እየፈለጉ እያሳደዱ ድንጋይ ወረወሩበት። እዚህ ጋር ነው ያለው ነው እዚህ ጋር ነው እዚህ ጋር ያለው በቡድን በቲም የልጁን እየፈለጉት ለምን ይደበቃል? እውነታችሁን ነው። እውነት ክርስቲያን ናችሁ እናንተ ሰዎች ግን እውነት ለወንድማችን ፈራርታችሁ ነው። በጣም ታሳዝናላችሁ። ወንድማችን ቢኒያም እንግዲህ አሁንም ቢሆን እግዚአብሔር አምላካችን ረጅም ዕድሜ ጤና ጋር ያስጥልን። እስቲ አንዳንድ ወጨምር እንስማ። 2001 ላይ ጥር ላይ መንግስት እንድታሰር ወስኖብኝ ጠቅላይ ቤተ ክህነት ስብሰባ ተደርጎ ስብሰባው ላይ እንድታሰር ተወስኖብኝ 8 ጳጳሳት ወሰኑ። ከ23 ጳጳሳት 8 ጳጳሳት ወስነውብኛል። ይሄ ነው ብዬ መጥራት ስላልፈለኩ ነው። ከመሪዎች ደግሞ ባለስልጣናት በረከት ስምኦን ብቻ ይታሰር ተብሎ ሲወስንብኝ ወርቅነህ ገበየሁ የፌደራል ፖሊስ ኮሚሽነሩ ለአንድ ቀን አሳስሮ ወደ ሱዳን እንድሸሽ ያደረገ አንዱ ነው። አባይ ፀሐይ የሚባል መንግስት ምንትን ነበር ለስልጣን ደግሞ እንዳይታሰር ብሎ ትንሽ ተከራክረውልኛል። 6 ባለስልጣናት እንድታሰር ወስነው ከሰው ነበር። ሰው ባልነቃበት ሰዓት ተከስሼ ታስሬ ከሸሸሁበት ሁሉ እንድመጣ ተደርጌ እንግዲህ እነ ምህረተአብ እነ ተስፋዬ ሞሲሳ ወደ ሐረር የሸሹበት ጊዜ ነበር።
ያን ጊዜ እና ጥር 17 ቀን ተወስኖብኝ ነበር። ከዚያ እስር ቤት አውጥተው ሰዎች ሰልፍ ወጥተው ነበር። እኔ ከታሰርኩበት እናቶች ሰልፍ ወጥተው እስር ቤት ቀይረው አውጥቶ ወርቅ ነገር የፌደራል ፖሊስ ኮሚሽነሩ ለአቡነ ሳሙኤል አሳልፈው ሰጥቶኝ ወደ ሱዳን እንድሸሽ ያደረገብኝ የሸሸሁበት ጊዜ ነበር። ቦምብ በላያችን ካለንበት ቤት ወድቆ ከፍርስራሹ ወጥተናል። አልጋ ምናምን በላያችን ሁሉ ወድቆ እኛ ግን ጭረት ሳይኖረን የወጣንበት ጊዜ ሁሉ ነበረ። ብዙ ደብረ ጉራቻ የሚባል ሀገር ተከትለው ይመጣው ከፖሊስ ጣቢያ ገብቻ አድሬ ፖሊስ ጣቢያ እስከ ደጀን አድራሻዬን አጥፍቶ የሸኘ ጊዜ ሁሉ ነበረ። ብዙ መከራዎች አልፈዋል። ያ መከራ አልፎ ተደብቄ ነው የምኖር። አሁንም ተደብቄ እየኖርኩኝ ቁስል እንዳትሆንኝ እንዳታሳመሙኝ እንዳላዝን ባዘንኩ ቁጥር መከራ ይመጣል እንጂ ሌላም ይመጣብኝ በእኔ የሚመጣ የለም። በእናንተ ግን መከራው እየጠናባችሁ ይመጣል። አዝናለሁ። ሳዝን ክፉ ነኝ። አዝናለሁ። ሳዝን ደግሞ ያን ግደለው ያን ቆረጠው ብዬ አላዝንም። አምላኬ ምን አድርጌ ነው ብዬ በአምላኬ ፊት ባለቀስኩ ቁጥር መከራችሁ እየከረረ እየጠናባችሁ ምንም ሆኑ በመሀል ጣልቃ ገብቶ ሙስሊሙም ገብቶ ሌላውም ገብቶ እየተናገረ እየሰማ እያዳመጠም ከሆነ ካዘንኩበት የማሳስበው ወደ ክርስቶስ ነው። ክርስቶስን ሳሳስበው ደግሞ አሁን ያደረሱብኝ ሰዎች ምን እንደደረሰባቸው ስለማውቅ ነው። እና እንዳላዝንባችሁ ተጠንቀቁ ለማለት ፈልጌ ነው። አመሰግናለሁ። ስላገኘኋችሁ ሁሉ ደስ ብሎኛል። እግዚአብሔር ያክብራችሁ። አይናችሁ ስለተገለጠ አይናችሁ ስለበራ ወደኔ ስለመጣችሁ አምላክ እግዚአብሔር አይናችሁን ገልጾ ከኔ ጋር ስላገናኛችሁ ክብር ምስጋና ለስሙ ይሁንልኝ። አመሰግናለሁ አምላኬን። እናንተንም በያላችሁበት አማኑኤል ይጠብቃችሁ፣ ከክፉ ነገር ይሰውራችሁ፣ ከዘመኑ ሰፍት ያውጣችሁ። መልካም ጊዜ መጥቶ ሰላም አንድነትን ሆነን እግዚአብሔርን የምናመልክበት ለሰው ክፉ ሁሉ የማያስብበት እግዚአብሔርን ብቻ እያመለክ የሚኖርበትን ዘመን እግዚአብሔር ያሳያችሁ እላችኋለሁ። እግዚአብሔር ያክብርልኝ ይጠብቅልኝ። ያው አደጋ ሱብኝ የቦምብ ፍንዳታም ነበር። ፍርስራሽ ውስጥ የፖሊስ ወረቀት አለኝ። አዚያ ፍርስራሽ ውስጥ ወጥቼ ወደ ኢትዮጵያ ገባው። ኢትዮጵያም ያው ቤተሰቦችን እየመንገላታት ጀመርኩ። ልጅም ታግቶ እኛው ክርስቲያኖች የሆኑት በገንዘብ ተገዝተው 125,000 ብር ተሰጥቷቸው ህፃኑን ልጅን አስፍነው ወስደው 103 ኪሎ ሜትር ከተጓዙ በኋላ ሲያለቅስባቸው አስፈራርተው በቢላ ነካርገውት ነበረ። የሆዱ አካባቢ ቀደው ማለት ብዙም ኃይል የለውም። ደም ሲፈሰው ሰው ለምንድነው ሲሉት ወደ ሐኪም ቤት ይወሰድኩት ብሎ ከዚያ ሰው ሲጠራጠር ለፖሊስ አስያዘልኝ። 8 ዓመት ተፈርዶበት ወደ እስር ቤት ገባ። ልጅንም 3 ወር አሳክም የወጣው ጫካ ለጫካ መንደር ለመንደር ሰፈር ለሰፈር እየቀያየርን መኖር ጀመርን ማለት ነው። ይሄ ነው ያለው የህይወት ታሪኬ። የዛሬ 6 ዓመት 7 ዓመት ወይ 6 ዓመት 7 ዓመት አካባቢ 2010 አካባቢ በሰሜን ሸዋ ባለ ጫካ ውስጥ ለ9 ወር ዋሻ ተቀምጠን ነበረ። ከዚያም ዘማሪ ቸርነት የሚባል ኢንተርቪው አድርጎ ነበር። ኢንተርቪው ካደረገኝ በኋላ የት እንዳለ የት እንደሚኖር አላውቅም። እዛ በኋላም ደውሎልኝ አያውቅም። እግዚአብሔር ግን በየጊዜው በየሰዓቱ መልካም የሆነውን ስራ እየሰራ እየጠበቀ በጉኛው ስር እየሰወረ እናቱ ንጽሕት ድንግል ማርያምን እየላከልን አለን። እግዚአብሔር ይመስገን፣ ላመሰግነው ይገባል። አሁንም በዚህ ስልክ ሳወራችሁ እንግዲህ ወንድሜ ዲያቆን ነው። በቀደም ደውሎልኝ ነበር። ዛሬ መልሶ ደወለና አሁን ሲያናግረኝ ከመሃሉ ሰው እንዳስገባ ተረድቼዋለሁና ለዚያ ነው እንግዲህ ያለህን ነገር ተናገር ሲለኝ ነው ያለውን ነገር የተናገርኩት ማለት ነው። ሌላ ጥያቄ ካላችሁ እናንተን እንጠብቃለሁ። እግዚአብሔር ይስጥልን። በእውነት ዲያቆን ቢኒ የሚሰማ ከሆነ እስቲ አሁን ያለው ነገር እንዴት ነው? ያኗኗር ሁኔታ ልጅስ ምን ሁኔታ ነው ያለው? አሁን እስከኛስ ደግሞ በቃ እንትን ይልብኛል። ችግር የለም እነግርሃለሁ። ዲያቆን አሁን ይሰማል። እሺ አዎ፣ ዲያቆን ቴዲ ነው እያናገረ ያለው። ዲያቆን ዘማርያም ዘለቀ ይባላል። አይ ቲንክ ታውቀዋለህ ይመስለኝ። እና ምናልባት ከሚዲያ ስለራክ አሁን ያለው ሁኔታ ምናልባት ላትረዳ ትችላለህ። አሁን ብዙ ሰው እያደመጠ ነው። ወደ 1000 ሰው የሚጠጋ ነው። ሪከርድም ሆኖ ኦርቶዶክሳውያን ዩቲዩብም ላይ ሌላም ቦታ ያደምጠዋል። ዲያቆን ቴዲ እየጠየቀ ያለው አሁን በምን አይነት
ሁኔታ ላይ ነው ያለው አኗኗር ቦታን አይደለም እየጠየቀ ያለው አኗኗር በምን አይነት ሁኔታ ላይ ነው ያለው ቤተሰቦች ልጆችን ጨምሮ ያለው እንዴት ነው የደህንነትስ ሁኔታ እንዴት ነው የሚል ነው አንደኛው እሱ ሁለተኛ ነገር ደግሞ እኔ የምጨምር እዚያ ያሉ ምናልባት አዳዲስ ጄነሬሽን አለና እስልምናም ላይ እየሰሩ ያሉ አሉ የሰራቸውን ስራዎች በተለይ በሲዲ ታተሙ በሲለበስ መልኩ በዶክመንት መልኩ አዘጋጅተ ለሊቀ ጳጳስ የሰጣቸው ለሌሎችም መምህራን እስልምና ላይ ለሚሰሩ በስብከት መልክ እንዲያዘጋጁ ያዘጋጀህና የሰጣቸውን በአጭሩ ዘርዝርና ቀጥሎ ያንን ኔክስት ደግሞ ሌሎች ወንድሞች የሚያናግሩን እናደምጣለን ቢኒ መቀጠል እንችላለን መልካም የመጀመሪያው ዘሎ ትልቅ ማውጫው ጭንቅ ይላል አጥፍተውታል እንደገና ሐሰትን ከእውነት ጋር አትከላከል የሚለው ምናልባት ጋዜጣም ስላለው ላይ ተፋ ይችላል ይፈልጋችሁ ታገኙታላችሁ ሐሰትን ከእውነት ጋር አትከላከል ሁለት ጊዜ ነው ያለው ሌላው ደግሞ እሱ ከመጀመሪያው ተገዳይ ነበር ይላል ቁርአን ክርስቶስን አውቀውም ይላል እሱ በጣም እጅግ በጣም ብዙ መልክቶች አሉት በጥሞና ከተከታተላችሁት እንደገና የሚፈርደው ሰው ማን የሚለው ደግሞ ግሩም ነው በጣም ልብን ይካል ለመስማት ከባድ ነው በጣም ለብዙ ዓመታት ያክል እኛ ክርስቲያን ለበሻን ጋር ላይ ምን ክርስቲያኖች በዚህ ልክ ወንድሞ ተሰደው ይሄን ብቻ ነው ሌሎችም አሉ አይታወቅም በዚህ ልክ ክርስቲያን ተሰደው ሲኖሩ በጫካ ሲኖሩ ከጫካ ወደ ጫካ ሲሸሸጉ ልጆቻቸውን ይዘው መኖር በገዛ ምድራቸው መራቀቷቸው ሲሰደዱ አልሰማንም ገና ዛሬ ነው የሰማን ያለ ነው ይሄ በጣም ያሳዝናል ይሄ ያወቃችሁ ያያዩ ሰዎች ያሳዝናል በጣም ደግሞ ይሄ ነገር ስለዚህ አሁንም ቢወንድማችን ወደሚወዱ አገልግሎት ወደሚናፍቀው ወደ ክርስቶስ አገልግሎት ወደ ስጋውና ወደ ጫካው ውስጥ ነው ያለው ስጋውን ምን ያገኛሉ እሱ ጥያቄ ነው ወደዚህ አገልግሎት እንዲመለስ እንግዲህ አባቶች ምን እንደመስሉ እናያለን ዝም ብላችኋል እናቃለን ማንንም ደጋፊ የለንም እናቃለን ይሄው አይደለም ሶሻል ሚዲያ ላይ የሚሰሩ ልጆችን አብደመት ላይ የሚሰራውን ወንድማችን ቢኒያምን እዚህ ከተማ ውስጥ እንዲያገለግል ማድረግ ያልቻላችሁ ናቸው ያላችሁ አባቶች በጣም የሚያሳፍሩ ሁኔታ አብደመት ላይ የሚያገለግል ልጅ መልስ የሚመልስል ልጅ መያዝ ያቀታችሁ አባቶች ናቸው ያያየን የምንመለከተውና ይሄን ያዝም ያላችሁ አባቶች ወንድሞችም ካላችሁ እግዚአብሔር ይፈርድባችኋል በእውነቱ እግዚአብሔር አንድ ቀን ይመጣል ይፈርድባችኋል ጌታ ሙክራቡን እንዳጸዳው እንደዛ ያጸዳል አይቀርም ይሄ ነገር ስለዚህ ባካችሁ በቻች ተቀም እንግዲህ ወንድማችን ወደ ቦታ እንዲመለስ አገሮቱን እንዲጀምር ለወንድማችን 120,000 ብር በላችሁ የወንድም በሽጣችሁ ሰዎች ደግሞ አሁን 500,000 ብር ለኦፍ እየተባለ ነው ያለው እንደማሽጡ ምንም ማሰጅ ይውጣ ምናምን ለዛ ነው የፈለጋችሁት ይውጣ ለማይደበቃ የምትሉ ሰዎች ለዛ ነው የፈለጋችሁት የተደበቀ ያለ 120,000 ብር አሳልፎ በሽጡ ክርስቲያኖች ነበሩ ማታ ያስሩ ወንድሞቹ አሁን ደግሞ 500,000 ብር በጀመን ያገኘው ሰው ኦፍ ወይናሽጣም በየ አልናገርም ይሸጣው አድብና አድርገው ማንኛውም ሰው ያደርገዋል እውነት ያደረገ እየመሰለው ይላችሁን ያፈላቀው እሺ ወንድማችን እፎይ ላይ ታወጀውን ነገር አሰማችሁ አቡ ጀህል የዚህ ዘመን አቡ ጀህል ነው እፎይ ማለት ላይ ባገኘነው ቦታ ላይ አፍንጫውን ይዘን እንደ አቡ ጀህል የዚህ ዘመን አቡ ጀህል እፎይ የተባለ የበሰበሰ ባለጌ ልጆች 12 ዓመትና 13 ዓመት ህፃናቶች ናቸው አለ አብዱራህማን ኢብኑ አውፍ ፈረስ ላይ ግመል ላይ ተቀምጫለሁ አለ በቀኝ በኩል መጣና ነካ አደረገኝ አንዱ ዝቅ ስል የሆነ ህፃን ልጅ ከቁመቱ በላይ ሰይፍ ይዟል ያም ያለኝ አጎቴ ወይ አቤት የታለ አቡ ጀህል ብሎ ጠየቀኝ አለ ምን ታደርገዋለህ አቡ ጀህል ብዬ ስጠይቀው ነብዩን ተሳደበ ሲባል ሰምቻለሁ አለ እዩ ስሙ የ12 ዓመት ህፃን ልጅ ታዲያ ምን ታደርገዋለህ ነብዩን ተሳድቦ እንዴት በህይወት ይኖራል አለ ወገለዋለሁ አለ ይሁን ለዛ ጋር አለ አቡ ጀህል ፈረስ ላይ ግመል ላይ ሆኖ ግዙፍ ነው ይታይ ነበር ይሁን እዛ ጋር አለው ከዛ እየሮጠ እሱን ልክ መልስ እንደሰጠውት በዚህ በኩል በግራይ በኩል ልቀሰቀሰኝ አንዱ እግሬ ነካኝ አጎቴ ሆይ አቡ ጀህል ታላለኝ የዚህ ልጅ ታላቅ ነው ምን ታደርገዋለህ ለምን ፈለከው ነብዩን ይሳደባል እገለዋለሁኛ ከዛ አሳየው ለሱም ማለት እየተሽቀዳደሙ በሰይፍ አቡ ጀህልን ከፈረሱ ወይም ከግመሉ ላይ ጣሉት ሁለት ከዛ ግዝፈቱ ከዛ ቦርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት ከዛ ገደል ነው ብለው በደም ተላውሷል ገደል ነው ያሉ ደስ ብሏቸው ነብዩን እናስደስት ብለው እየሮጡ ነብዩ ጋር መጡና አነቀተቱ
أنا قتلته يا تبابالو أنا نيجي قدركوت يا رسول الله إله إيه من نيجي قدركوت استي سيفاتون ستين يا الله تيجي سيفاتون سيايو ولا تون بدل بتلوصان كلاكما قتله ولا تاتون نيجي قدراتشوت ما شاء الله أنا دس على جنبي جن إيه يزي أمة فرعون وانا أبو جهل مموتون ترى الله ما نرجع تلينيا عبد الله بن مسعود متى يا رسول الله أنا ترى أني أرجع قط الله نيا أبو جهل مموتون أنا ترى الله عليه فلقى ذات أورنة تولي كاروكي تيار كنا قصفتو إذا تجنّ كذا هيدا سيفون يزو عبد الله بن مسعود أنت يا الله وشعل الله يا هذا لما ترشان يدرجه نبي النكتو سلام يونسو يلم والله يلم أنت يا الله وشعل يا لمنا الله عند هذا الرجال أجرهن كجبلات يلي أنصار تجاوزوا أنت كو أجرهن كو جبلات يلي أدركوا سوكو يمكّا وقريشوا تشكو يبلا يونسو لو لينوال አንገቱን ቆረጠውና እንደውሻ የጎተተ ነብዩ ጋር ይዞላቸው መጣ ይሄንን አላህ ገላገለናል ይሄንን ገላገለን አላህ አሁንም ነብዩን የሚሳደቡ ሰዎች አላህ በዚህ መልኩ አላህ ይገላግላቸው አላህ ይገላግለን አላህ ይገላግለን ልክ የአቡ ለሃብ ልጅ ነብዩን ተሳደበ ዛሬ እሱ ሊያመጣ ሰው 400 ሺህ ብር ይሻለማል በመጅሊሱ ስንፍናና አንዳንድ ወንድሞችም ደግሞ የማይችሉትን ኃላፊነት ተቀበለው ዝም ብሎ ፖስት ብቻ አድርገው ተደውሎ መረጃ ሲሰጣቸው ግን አንድም ነገር ማድረግ ባለመቻላቸው ልጁ ወጥቷል ሴቶች ባዶ እግራቸውን ነበር አስፋልት ላይ እየሮጠች መኪና ስታባረር የነበረው ማለት ነው እሱ ይዞ ሄደው መኪና ህፃናቶች የአካባቢ ሙስሊም ህፃናቶች 14 ዓመት 13 ዓመት የቻሉትን አድርገዋል እኔ ተላከለኝ ቪዲዮ በጣም የሚያሳዝን ህፃናቶች ማለት ስለዚህ ትላንትና ትልቅ ዋጋ አስከፍሎናል መጅሊስ አይውጣላችሁ ፈያሁንም ይውጣ በዚህ ሚዲያ ለምንድን ነው አስፋልት ሄደላችሁ መጥተው ይሄ ነው ተፈልጉት እፎይ ተሳዳቢ ነው እፎይ ነብይ ተሳዳቢ ብሎ ያነሳው ታሪክ አይታችኋል የሁለቱ ህፃናት ሰማችሁ የሁለቱ ህፃናት ታሪክ በዚህ መንገድ እፎይን ያስወግድልን የሚሉ ሰዎች ለዚህ ነው አሁን እፎይ ያላችሁት ምንድነው ምን ሐሳባችሁ እፎይ ደግሞ ይደበቀው ለካ ያዘ የምትሉ ሰዎች ምንድነው ሐሳባችሁ ያሳውሽ ነገር ሌላ በዚህ ልክ ልጁ ለመግደል መኪናው ሲያበሩ የነበሩ ሰዎች እኮ ናቸው ዛሬ እፎይ ይውጣን ያላችሁ የምትገኙት እነሱን ደግፋችሁ እነሱ መረገፋቸው ነገር የለውም እዚህ ጋር ያወራ ያለው ስለ ሁሉም ሙስሊም አይደለም እሺ እነዚህ አይነቶቹ ሙስሊም ነው እነዚህ አይነቶቹ የሰውን ደም ማፍሰስ የሰውን ደም መጠጣት ለሚናፍቃቸው ለነዚህ አይነቶቹ ያወራ ያለው ነው እንጂ ሌሎችንም አይደለም የተከበሩም አሉ እናቃቸዋለን ወንድሞቻችን ናቸው እህቶቻችን ናቸው ሙስሊሞች እናቃቸዋለን እነዚህ አይነቱ ደግሞ አለ ስለዚህ አንዳንድ ጊዜ ወይ ጥሩ ተናገር ወይ ዝም በሉ ግዴታ እኮ መናገር የለባችሁም ግዴታ እኮ ቪዲዮ መስራት የለባችሁም አይዘው በዚህ ጉዳይ ዝም ማለት እኮ ትችላላችሁ ግዴታ ጾም መጻፍ የለባችሁ ዝም ማለት እኮ ትችላላችሁ ዝም በል በቃ ከፈረክ ዝም በል ሞት ከፈረክ መግደል ከፈረክ ዝም ማለት እኮ ምንም የለም እኮ እና በጣም ነው ተሐዘኑት እዚህ የምታዩ ሰዎች በጣም ከመላችሁ በላይ ተሐዘናላችሁ የተለቦነ ያስታችሁ ወንድማችን ነው አምላክ ይጠብቀው እሱ ካለፈም ችግር የለውም ይሞት ችግር የለውም ወንድማችን ነው ከቦታ ዛሬ ብዙዎችን አይና አብሩታል እፎይ ትናንትና ቢኒያም ብዙዎችን አይና አብርቶ አልፈዋል እነ እፎይ ዛሬ ደግሞ የብዙዎችን አይና አፍርቷል ነገ ሌላ እፎይ ይነሳል አንዱ እፎይ አይደለም የሚወጣው ዛሬ ነገ 100 እፎዮች ይነሳሉ ታያላችሁ በቅርብ ጠብቁ 100 እፎዮች ይነሳሉ እሺ ወንድማችን ዘማሪያም ያስተላልፈው ግን አሰማች ዛሬም ኦርቶዶክስ ላይ ጓደኛዬ ሙስሊም ነው እኔ ፍቅረኛዬ ምናምን ሙስሊም ናት ፍቅረኛዬ ምናምን ነገር ፕሮቴስታንት ነው ዛሬም በዚህ እንኳን አረዳናቸውም በዚህ አረዳናቸውም ተውት ሌላው ነገር ተውት ኦርቶዶክስ እንኳን በመቆም አረዳናቸው በመሆን ወይ እንደው ማማየን እንደው ሴቶች የሚያረጉት ንቅበተ እምነት መሰለች አይቼ በእውነት እንዴት አደርጋለሁ ካሁን በኋላ እንኳን ራሴን ልጠብቅ ቢያስ ለራሴ እንኳን ልሁን ማለት እንኳን አልቻልኩም ዛሬ የሚታዩት እኔ አሁን ኢንቦክስ ላይ የሚላክልኝ ጥያቄ ብታዩት በሙሉ ብታዩት እንደው 90% ብታዩት ዘማሪያም ፍቅረኛዬ ሙስሊም ነው ዘማሪያም ጓደኛዬ ፕሮቴስታንት ዛሬም እንኳን እነሱን ተክቶ እንደው ዲቤት ማድረግ መሞገት ቀርቶ ማቅራት እንኳን ሊሰራበት ቀርቶ መቆም እንኳን አልቻለም ዛሬ
ስለዚህ ድካማቸውን ዱጋመድ እያደረገን ነው። ይሄንን ሁሉ ሳናስተካከል ጠቅላይ ቤተ ክህነት አለ ይላል። ቆሙ መጀመሪያ ቁም አንተ መጀመሪያ አንቺ ቁሚ። በቃ እኔ ግልጽ ነው የምነግራችሁ። መጀመሪያኛ እንቁም። አንቺ ራስሽ ገና መቆም ቀጥለሽ መቆም አልቻልሽ። እላይ ደግሞ እናንገጣለን ነው። እኛ መጀመሪያ መሰራ ነው። ገና እኮ አንቺን እኮ ከዛ መና ሊወስድሽ ጭራሽ ሊነጥቅሽ እኮ እነማማ ኧረ እባክሽን ተይ ከዚህ ጓደኛሽ ጋር ገና እያፋለቅን እኮ ነው። ገና ማላቀቅ ገና ኧረ እባክሽ ጥንቃቄ አድርጊ እባክሽን እገሊትን ጠይቋት እገሊትን አናግሯት እገሊን አናግሩት። ደግሞ እኮ የሚገርም ማን ቢሆን ጥሩ ነው የሆነ ዝም ብሎ እኮ ዓለማዊ ሰው ምናምን እኮ ድረስ እኮ አይደለም የሰንበት ተማሪ ሆነች ቤተክርስቲያን በጣም ያደጉ ሰዎች ናቸው ጓደኞቻቸው እንደዚህ ሆኑት። አበሰረን የምናየው። ስለዚህ እዚህ ጋር ያለው ከመናገር ቢንያምን ለመተካት ካሰብን እነማማዬ ድካማቸው እንዲገባን ከፈለግን የሚነሳው ከራስ ነው። ቢያንስ እኔ ኦርቶዶክስ ሆኜ ልገኝ ቢያንስ እንኳን እኔ ፍቅር አጋር አድርጌ ካሁን በኋላ የሚይዘው ኦርቶዶክስ ክርስቲያን መሆን አለባት ከሚል እንኳን መነሳት ከሄድኩ እንኳን እነሱ ጋር አጥምቄ ኦርቶዶክስ አድርጌ አቁርቤ ነው ማገባው ሚል እንኳን ፐርሰናሊቲ እንደሆነ ማድረግ። ከዚህ በኋላ ውቀስ ጳጳሳት ሄዱ አባቶች ሄዱ ሲኖዶስ ሄደ ጠቅላይ ቤተ ክህነት ሄደ አሁን ያምራል። ብቻቸውን ይደረቋል ያለው ደግሞ እየተቀያየሩ ማማዬ ስትገባ አንዷ ስትገባ አንዱ ሲገባ አንዱ ሲገባ አንዱ እየተቀባበለ ልክ ያላለለም የቤት ስራ የተሰጠው ይመስላል። በቃ አንቺ ግዴታ ነው አንተ ግዴታ ነው አንተ ኃላፊነት አለብህ። እናንተ ግን ተኙ። የነሱ ግን ግዴታ ነው። ማኑ ደረሸክም ይሰጣቸው በቃ እግዚአብሔር አትርፎት እኮ እንጂ እኮ የዛን ጊዜ እኮ ቢሞትም እኮ እፎይ ሞተ እኮ አለ። ያቺ ቅጽበት እኮ እግዚአብሔር ነው እኮ መንጥቆ ያወጣው። ዳዊት መዝሙር እንደተናገረ ወጥመድ ተሰበረ እኛ ማለጣልና ያለው ወጥመድ ተሰብሮ ነው እንጂ ሞት ነው ቅጽበት ናት። አለቀ። ነጋው ማማዬ ካለፈች በኋላ እንደዚህ ሆነች ማማዬ ምንም አይጠቅምም። መተካት ነው የሚጀምረው። ምንድነው? እኔ ኦርቶዶክስ ክርስቲያን ሆኜ የነሱ እቅበት ነው የሚሰሩ ወንድሞቼን ድካም ዱጋመድ ባለማድረግ እተባበራለሁ። እኔም ወንድሞቼን በመታደግ እተባበራለሁ። ወንድማችን ዘማሪያ ቃሎትን ያሰማልን። ይሄን እናድርግ። መጀመሪያ ከኛ የሚጠበቅ ነገር አለ። ከኛ እንወጣና ከዛ ወደ ምን ጠይቀው ካን ጠይቃለን። ችግር የለውም። ምን ጠይቀው ማካዘም ካለ እዛ ጊዜ ጠይቃለን። ግን እኛ ዝም ብለን እነሱን ደግፈን እየቆምንላቸው ግዴታ መናገር እንዳለበት ነገር የምናስመስል ሰዎች በጣም ብቻ ጌታ ልቦና ይስጣችሁ። ግዴታ መናገርጋችሁ ምን ግዴታ በዚህ ጉዳይ ላይ ቪዲዮ ለስራ ግዴታችሁ አይደለም እኮ እንዳልኳችሁ ባይዘው ታሳዝናላችሁ በጣም እና ጌታ ልቦና ይስጣችሁ። ወንድማችን ቢንያምን እግዚአብሔር ወደ ቤቱ ይመልሰው ወደሚናፍቀው በረቱ ወደሚናፍቀው ህብረት ይመልሰው። ከኛ ጋር ተቀላቅሎ እግዚአብሔርን ያመሰከነ ቆተመ ላይ እንደሚሰራ እንዲሰራ የአምላካችን መልካም ፍቃድ ይሁንልን። በዚሁ አጋጣሚ ቆተመን መስራት የምትፈልጉ ራሳችሁ ዕውቀት ተውትና ራሳችሁ ማወቅ የምትፈልጉ መጽሐፍት የምትፈልጉ ኢትዮጵያ ውስጥም ሆናችሁ ከኢትዮጵያ ውጭም ያላችሁ ናችሁ። ኢትዮጵያ ውስጥ የትኛውም ቦታ ሆኖ ከኢትዮጵያ ውጭ የትኛውም ሀገር ሆኖ ከኢትዮጵያ ውጭ ማለት ነው በአረብ ሀገር የምትገኙ ሰዎች ወንድሞች እንኳናችሁ መጽሐፍትን የምትፈልጉ ከሆነ መጽሐፍ እስካላችሁ ድረስ የሚልክ አንድ ማህበር አለ። ከዛ ማህበር ጋር እንገናኛችኋለሁ። ከዛም ተርስ ያላችሁ የምትፈልጉትን መጽሐፍ ነዋያተ ቅዱሳት በሙሉ ስለዚህ እኔ በውስጥ በኩል አብሮኝ ከስር ባለው ቴሌግራም በኩል እሱ ብቻ አይደለም እዚህ ሀገር ውስጥ ያሉ ወንድሞች እህቶች ይሄ ስለሚሰሩ ወንድሞች ማህበርከት የምትፈልጉ እንደሱ አርጋችሁ መስጠት የምትፈልጉ ለወንድማችሁ ለእህታችሁ መስጠት የምትፈልጉ ለሙስሊሞች ለጴንጤዎች መስጠት የምትፈልጉ ካላችሁ እኛ ስለምናደርስ በውስጥ በኩል አብሮኝና ያለው ነገር ጨርሳላችሁ ማለት ነው። ይሄ ነገር ብታረጉና ብታነቡ ማወቅ ብትሞክሩ መልካም ቢያስፋሉ። መዝሙር መዘመር ብቻ በቂ አይደለም። እሺ መስጋና መዝሙር መዘመር ብቻ በቂ አይደለም። መዝሙር የዘመር ካልቆየለት ምንም አያደርግለትም። ሰንበት ትምህርት ቤት ሆነሽ ዛሬ ዝም ብለሽ ከወሬ እየደበደብሽ ብለሽ አድረሽ ነገ የምትሄጂ ከሆነ ምንም ጥቅም የለውም። ምንም አጠቅሙ ለጌታ። ስለዚህ ይሄ ነገር በታሪክ ነው ፈልጋለሁ። እናንተንም ማሳብ በኮሜንት ላይ አስቀምጡ። የዛሬዎችን ይሄስ ነበር ቪዲዮአችን አሁን ተማራችሁበት ቁም ነገር እንደወሰዳችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ሰላም ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ እንዲረሳ ጨርቆዩልኝ።